ኑር ሰላም በተለያዩ ቀለማት ያሸበረቁ ጽጌረዳ አበቦች የውበት ማቆያ ኬሚካል በተመስጦ እየረጨላቸው ነው። ከስራው ባሻገር አእምሮውን የተቆጣጠረው አንድ ሐሳብ ውስጡን ይዘጠዝጠው ይዟል። እህቱ ኢክራም ከሳምንታት በፊት ወደ መካ ከመመለሱ በፊት ከኢክራም ጋር ቁጭ ብሎ ስለ ሐሳቧ በግልጽ አውርቷን ነበር። የሰጠችውን ምላሽ ዋንሽነት ለማመን ይጣጣራል። ከሳምንታት በፊት ኑር ሰላም ድርጅታቸው ደሴ የሚከፍተውን የአበባ መሸጫ ሱቅ ሲያሳድስ ውሎ ወደ ቤቱ ሲመለስ ኢክራም እንደ ልማዷ ጨለማ ውስጥ ከምትወደው ቃሪያ ኦማር ሂሻም ድምጽ ጋር ከትማለች። እየተሰላቸ መብራቱን አብርቶ የገዛላትን ሰጅብ ሶሮሮላት ወደ ክፍሉ ገባ። ልብሱን ከቀያየረ በኋላ መጥቶ ካጠገቧ እየተቀመጠ ኢክሩ የበዛል መሰለሽም አላት በተቆጣ መንፈስ። ቆይኔ ከወደድኩት ምን ችግር አለው? ማዳመጫዋን ከጆሮዋ ላይ አወለቀችው። ጥሩ አይደለማ። እንዴት ነው ጥሩ የማይሆነው? እኔ ሰላም የማገኘው ጨለማ ውስጥ ስቀመጥ ነው። አለቀ። ይሄው ብርሃን ሲሆን ካንተ ጋር እየተጨቃጨቅኩ አይደል? የጸባችን መነሻ ጨለማ መሆኑንም አትዘንጊ። ኢክራም መልስ ሳትሰጠው ጀርባዋን ሰጥታው ተቀመጠች። ኢክሩ አቅፎ ጸጉሯን እንዲደባብስላት ጀመረ። እሺ የጨለማውን እንተውና ቁም ነገር እንድናወራ ፈልጋለሁ። በስተመጨረሻ ማደጌን አመንክ። ማሻአላህ አድገሻል። ግን እኮ በማደግም ውስጥ ለትዳር መድረስም የሚባለው ጋለ። ፈገግ አለ። ኢክሩ ፈትለክ ብላ ከቅፎ ወጣች። ፊቷ ላይ ቁጣ በትልቁ ይንፎለፎላል። አግቢ እንዳትለኝ والله አውፋለልህም ኑር። መጀመሪያ ልጁን ይዋ ማየትም አልፈልግም። አጠገቤ እንዳይደርስ መንገድ ላይ ሁላ ባየው ሰባብረዋለሁ። በንዴት ለፈለፈች። ኑር ሰላም ባወራሯና በወሬዋ ከት ብሎ እየሳቀ ቆይ የታውቅሽው ነው ያው መንገድ ላይ አግኝተሽ ለመሰባበር የምታወሪው አላት። እሰይ አንተና የምታናድደኝ። ሳቋን ለማፈን እየሞከረች እንደማኩረፍ አለች። ኢክሩዬ ግን ምክንያት እኮ አልሰጠሽኝም። የማትፈልጊበትን አሳማኝ ምክንያት ፈልጋለሁ። መማር ፈልጋለሁ። በቃ ፈገግ አለ። አልጨረስኩም። መማር፣ በተማርኩበት ውጤታማ መሆን፣ ከዚያ ጥሩ ስራ መስራት፣ ቤቴን ራሴ መስራት፣ ከዚያ ብቻዬን መኖር። ኢኮ ተረጋጊ እንጂ ይሄ ሁላ እኮ እድሜሽን እንደሚጨርሰው ታውቂያለሽ። አውቅሽ ነው የምታዝጊ? አዋ የማይሆን ጥያቄ እየጠየቀኝ ተቸገርኩ እኮ። አክቹሊ እኔ ወደፊት ህይወቴን ፕላን ያደረኩት ያለ ትዳር ነው። ግን እኮ ስህተት ነው ኢኮ። ስህተት እንደሆነ ጠፍቶኝ አይደለም። ነገር ግን ከምጠላው ፍጡር ጋር አይደለም እድሜ ልክ አንድ ሌሊት መቆየት አልችልም። እኔም እኮ ያ የምትጠየው ፍጡር ነኝ። ባይኖቹ ተለማመጣት። የኔ ኑር ሰላም አንተ እኮ እንደነሱ አይደለህም። አንተማ ትለያለህ እኮ። እሺ እኔ እንደስ እንዲለኝ አይ እንግዲህ አውፋለልህም ብያለሁ። ተነስታ ወደ ክፍሏ ገባች። አሁን ኑር ሰላም የእህቱ ትዳር መጥላት ጉዳይ እንቆቅልሽ ሆኖበታል። የሰጠችው ምክንያት ባያሳምነውም እሷን ስላሳመናት ብቻ ሊያምነው በጣም ይሞክራል። ወንድሜ እጅህን ተጠንቀቅ። አብሮት የሚሰራው አረብ በአረብኛ ቋንቋ ተናግሮ ከገባበት ሰመመን አስወጣው። ለካስ አንዷን ቀይ አበባ በኬሚካል ያርሳት ኖሯል። አበባዋን ወደ ላይ ከፍ አድርጎ አያትና ፈገግ አለ። ከእህቱ እኩል በሐሳብ የሚሟገተው ሌላ ፊትና ደግሞ ከአቡ በኩል መጥቶበታል። ከአበባዋ ላይ አይኑን ሳይነቀል በሐሳብ ወደ ኋላ ተጓዘ። ከሳምንታት በፊት ኑር ሰላም ሉና ደውላ ስታለቅስበት ተሸብሮ ደሷ ሮጠ። አይጠየፍ ነበረች። ከዚህ ግዛጋማው ደረጃ ያንዱን ጥግ መርጣ ተቀምጣለች።
እጆቿ የለመዱትን የክር ጥበብ እየሰሩ ስራ አልፈቱም። ኑር ሰላም እየከነፈ መጥቶ አጠገቧ ተቀመጠ። አያት እያለቀሰች ነው። በእጆቿ ክሮቹን ሚስማር ጋር የምታገናኝበት ፍጥነት እጆቿን እንዳትቆርጥ አስፈራው። ሉናዬ ተረጋጊ፣ ምን እንደሆንሽ ንገሪኝ። የምትሰራውን የጥበብ ስራ ሊያስቆማት ሞከረ፣ ግን አልተሳካለትም። ከሰከንድ ወደ ሰከንድ ፍጥነቷን ትጨምራለች። ሉሉ ሳይጨርሰው ሚስማሩን የዘለለው ክር የለስላሳና ስስ ጣቶቿን መዳፍ ተለተለው። እያልኩሽ ሉን። እጆቿን አፈፍ አድርጎ ያለማቋረጥ የሚፈሰውን ደም በሶፍት ሊጠርግላት ሞከረ። ኑር ምን ያህል ቀልበቢስ በሆን ነው ፈገግታዬ። እኔ እኮ የተቻለኝን ሁሉ እያደረግኩ ነበር አይደል? ቆይ ከመምከር በላይ ምን እንዳደርግለት ነበር የሚፈልገው? በዱዓዬ ውስጥ እኮ ስሙን ረስቼው አላውቅም። ግን ደረቱ ላይ ልጥፍ ብላ መንሰቅሰቋን ቀጠለች። ሉሉ መጀመሪያ ተረጋጊ ፕሊዝ፣ ከዚያ ምን እንደሆንሽ ንገሪኝ። አቡን እኮ አየሁት ቅድም ከፋፊ ጋር። ለመናገር ከበዳት። ከፋፊ ጋር ምን? ያ ረቢ እንዴት አድርጌ ልንገርህ? አቡ ፋፊን ሲስማት አየሁ። ምን አለ ባላየሁት። አሁንም እቅፉ ውስጥ ነች። ተሳስተሽ እንዳይሆን ማለቴ ተመሳስለውብሽ እንዳይሆን ሉን። ኖ አም ሹር እሱ ነበር። ፋፊ ደግሞ በደንብ ትታየኝ ነበር። ብቻ አይ ዶንት ኖ ዋት ቱ ዱ። የኔ ጥፋት ነው። ተጠመጠመችበት። አሁን ሁለቱንም ማገዝ የሚችልበትን መንገድ መፈለግ እንዳለበት አሰበ። ኬሚካል የተረጩትን አበቦች በስጦታ ወረቀት መጠቅለል እንደጀመረ ወደ ስራ ባልደረባው ዞር ብሎ ወንድሜ፣ ሁለት የተለያዩ መከራዎች በአንድ ጊዜ ብታሳልፍ እንዴት ልትወጣቸው ትሞክራለህ? ሲል ጠየቀው። ወላሂ አላውቅም። ምናልባት ሁለቱንም የሚያስተካክል አንድ መፍትሄ ለመፈለግ እሞክራለሁ፣ አሊያም ሁለቱንም አደጋግፋቸዋለሁ ብሎ መለሰለት። አላህ መልካም እንደሃን ይክፈልህ። ኑር ሰላም ፈገግ አለ። ጓደኛው ሳያስበው አንድ መፍትሄ ስለሰጠው አመሰገነው። ከዚያም ጌታውን አመሰገነ። እሁድ ጠዋቱን ኢክራም በጠዋቱ በረንዳ ላይ ፀሐይ የሞቀች ተቀምጣለች። ወዲያው ስልኳ ተደወለላት። ስታየው ፊቷን ጨምደድ አደረገችው። ሄሎ ዶክተር። ኢክራም ወደ ሆስፒታል መምጣት አለብሽ። አይ አሁን እንኳን አልችልም። የወንድሜ ባልተቤት ስላለሽ መምጣት የሚችል አይመስለኝም። ከዚህ የምረዳው እስካሁን አለመናገርሽን ነው። አዎ ዶክተር፣ እስካሁን ድፍረቱን አላገኘሁም። ህመም በረጅሙ ተነፈሰ። ኢክራም ሰሞኑን ህመሙ እየተባባሰብሽ ነው። የቀረሽ ጊዜም ትንሽ ነው። እንደነገርኩሽ ትሪት ማድረግ ከቻልሽ እድሜሽን ማራዘም ትችያለሽ። በብሪተኝነትሽ ከቀጠልሽ ግን ገብቶኛል ዶክተር። እሺ በቃ እሞክራለሁ። እሺ። ሳጓ ከንግግር አቀባት። ኢክሩ አታልቅሺ፣ አላህ ያለው ነው የሚሆነው። በተሻለሽ አቅም ራስሽን ጠንካራ አድርጊ እሺ። እኔም ዱዓ አደርግልሻለሁ። በዚህ ሳምንት መተሽ መመርመርሽን ደግሞ እንዳትረሽ። እሺ ዶክተር ኢንሻአላህ አመሰግናለሁ። ተሰነባብተው ስልኩ ተዘጋ። ኢክራም ቅስሟ ስብር ብሏል። ጆሮዋ ላይ ማዳመጫዎቿን ሰክታ እይታዋን ቃል ማዳመጥ ጀመረች። ትሪት አድርጊው ለየትኛው ተስፋ? ቀረሽ ያለኝ ቀን እኮ ትንሽ ነው የቀረው። ጉልበቷ ላይ ድፍት ብላ የደከመ እንባ ማፍሰስ ጀመረች። ቀናት እያለፉ ነው። በሚያልፉት ውስጥ ለመጪዎቹ መራር ሐዘንን የሚለግሱ ቀናትም ተስተውለዋል። በአቡና በፋጢመቱ ዛህራ መካከል የነበረው የፍቅቅሮች ድባብ በአንድ ይቀዝቅዟል። ድሮም እኮ ውል በሌለው ነገር ላይ መዘውተር ጊዜን ማባከን እንጂ ፋይዳ እንደሌለው ጠንቅቀው ያውቁታል።
ወጣት ናቸው። ወጣትነታቸውን ደስ በሚላቸው ነገር ማሳለፍ ፈለጉ። ተፋቀርን አሉ። ድንበሮችን አለፉ። እነሱ አሁንም በምርጫቸው መሳሳት እንጂ በስራቸው ስህተትነት አላመኑም። ስህተታቸው በዚህኛው እድሜያቸው ላይ ሲፋቀሩ ትዳር ይሉትን ሽልማት እንደሚያጡም አለማወቃቸው ነበር። ፋፊ ሰሞኑን ችላ ያላትን የአቡን ፊት ወደ ራሷ ለማዞር በማሰብ ከሌሎች ወንዶች ጋር መቀላቀልና ማዘውተር ጀምራለች። ግን አቡ የሷን ልፋት ትኩረት እንዳልሰጠው ስታስብ ይበልጥ ትናደዳለች። ቅዳሜ ጠዋት ላይ ተማሪዎቹ ወደ ቤታቸው በመመለስ ላይ ነበሩ። አቡ ፋፊ ከሁለት ወንዶች መሃል ስትሄድ በርቀት ተመለከታት። አረማመዱን ፈጠን አድርጎ አጠገቧ እንደደረሰ ሊያናግራት እንደሚፈልግና ብቻዋንም እንደሆነ ነገራት። ፈገግ አለች። እቅዷ ሙሉ በሙሉ እንደተሳካላት ተሰማት። ለምንድን ነው የፈለከኝ? አለች የፈላጊነትን ስሜት ከፊቷ ላይ አባራ ተፈላጊነትን ለመተወን እየሞከረች። ምን እያደረግሽ ነው? ማለቴ አንድ አቡን ለማናደድ ብለሽ ራስሽን ማርከስሽ ትክክል ነው? እንደዛ ነው የምታስቢው? አለ እጁን አገጩ ላይ ያስገደፈ። ተናደድካ? እሰይ እኔንም ሚክሩ ጋር እንደተግባባችሁ ስትነግረኝ እንዲህ ነው የተቃጠልኩት። ካነጋገርሽ አቅደሽበት እንደሆነ ያስታውቃል። በዚህ ደረጃ ዝቅት ያለሽ ብዬ አልገመትኩም ነበር። በሴቶች ሲሆን የምታከሩት ነገር እኮ ነው ግርም የሚለኝ። አንተ ራስህ ከኔ ፊት ስንት ሴት እንዳላበሰልክ እዚህ ሃይማኖተኛ ይሰራራ። ለማንኛውም ለቀቅ አድርገኝ። ብዙ የሚፈልጉኝ እንዳሉ ላንተ መናገር አይጠበቅብኝም። ዝንብ የሚወረው ክፍቱን የተቀመጠ ቃል ነው። ሁሉም ወንድ የሚፈልግሽ ደግሞ ውበትሽን ይልኝ ብለሽ ስለከፈትሽው ነው። ለማንኛውም ትወናሽ አልተሳካም። ደነገጠች። ስለኔ እንደፈለግኩ መሆን አያገባም። ኦኬ ክፍቱን የተቀመጠ ቃል አልከው ደግሞ ዝንብ መሆኑን ከወደዳችሁት እኔ መገላለጤን ለማመን ብዙ አልቸገርላችሁም። ነፃ ለመሆን እንጂ ማንም እንዲቆጣጠረኝ አይደለም የተፈጠርኩት። ሰላም ሆን ብላው በቆመበት ትታው ሄደች። አንዴ እንኳን ወደ ኋላ ሳትዞር ቆመው ከሚጠብቋት ወንዶች መሃል ገባች። አቡ ቅዳሜን ከሰዓት የእናቱን ሱፐርማርኬት ሲጠብቅ ነበር የዋለው። ባለፉት ወራት ውስጥ የተፈጠሩትን ፈጣን ለውጦች በተመስጦ አውጠነጠናቸው። ክስተቶቹ ከቁጥጥሩ ውጭ ወደሆነ ስሜት እንዲከቱት ሰበብ ሆነውታል። አቡ ትክዝ ብሎ ባንኮኒውን በጣቱ ሲጠበጥብ ወየ ሰሙ ኢክሩ ነኝ የሚል ውብ ድምፅ አነቃው። ልቡ በሐሴት ስትሞላ ታወቀው። ቶሎ ብሎ ቀና አለ። አንዲት ሴት 1 ዓመት ያልሞላውን ጨቅላ ልጇን አስተካክላ ለማቀፍ እየሞከረች ወደ ሱፐርማርኬቱ ገባች። ኢክራም ነኝ፣ የወንድምሽ ሚስት። ስልክ ቀይሬ እኮ ቆይ አንዴ መልሼ ልደውልልሽ። ስልኩን ዘግታ አቡን እየተመለከተች ዳይፐር አለህ አለችው። አቡ ኢክራም የሚለውን ስም ሰምቶ መፈንደቁ ግራ ያጋባውን የወራት ጥያቄ ምላሽ እንዲያገኝለት አድርጎታል። ፈገግ ብሎ ከመደርደሪያው ላይ አውርዶ በፌስታል ቆጠረላት። ልጅቱ ያቀፈችው ሕፃን አቡን ሲያይ ፈገግ አለ። የኔ ማር። አቡ በሕፃኑ ፈገግታ ከልቡ ተደስቶ እጁን ሳመው። ማሻአላህ ቆንጆ ልጅ ነው አለ ብሩን ተቀብሏት መልስ ለመመለስ እየተንደፋደፈ። አመሰግናለሁ ግን ሴት ነች። በትንሹ ፈገገች። ኦ ደስ ይላል። ማን ነው ስሟ? መርየም። መልሷን ተቀብላ ወደ በሩ እያመራች መልካም ቀን ብላው ሄደች። መርየም እንደ ስሟ ቆንጆዬ። በረጅሙ ተንፍሶ ወንበሩ ላይ ተቀመጠ። ልጅቷ ባለማወቅም ቢሆን የልጇን ስም መናገሯ አቡን በስሟ ዙሪያ እንዲፈላፈል አድርጋዋለች።
መርየምን አሰበ። ያችን ንጹሃን የነብይ እናት የሆነችዋን ያችን ድንግሏን። አላህን ትፈራ እንደሆነ አትጠጋኝ ማለቷ አንድም ቀን እይታን መሳቧ አልያም ውበቷን ግልጽ ማውጣቷ እንዳልተከተለው ያውቃል። ማንም ወንድ ያልነካኝ ሆኜ እንዴት ልጅ ወልዳለሁ ብላ ስትጠይቅም ንጹህነቷንና ቁጥብነቷን ማስመስከሯ እንደሆነም ከበፊት ጀምሮ ደጋግሞ አድምጧል። ፋፊን አሰበ። ግልጽነቷ፣ እብደቷ፣ ውበቷ፣ አለባበሷ ውብ ነው። ውስጧ ግን እድሜ የሚፈጥረው ጥማት ተቆጣጥሮታል። ከቀናት ባንዱ ኢክራም ስለ ነጻነት ካወራችው በኋላ በመጣው አንድ ቀን ለእርሷም ተመሳሳዩን ጥያቄ አቅርቦላት ነበር። ፋፊ ነጻነት ላንቺ ምንድን ነው? ፋጢማቱ ፈገግ ብላ ኮሌታውን ጎትታ ግጥም አድርጋ ከሳመችው በኋላ ይሄ ነው የኔ ነጻነት አለችው። ደነገጠ። አብራሪልኝ። በቃ ያለ ምንም መፍራት የፈለኩትን ነገር ማድረግ፣ ደስ የሚለኝና የሚያስደስተኝ ከሆነ ሳላደርገው ባልፍ በኋላ ቆጭበታለሁ። for that I kissed you ለቀናት ሰበቡን በማላውቀው ኩርፊያ ስለከለከልከኝ ፍልቅልቅ አለች። ከዚያች ቀን በኋላ ስትቀጥረውም ሆነ እንደምትፈልገው ስትነግረው ሰበብ ፈልጎ መቅረቱ ለሷ ያለው ጊዜያዊ ስሜት በመብረዱ ነበር። አቡ በሐሳብ ላይ ሐሳብ ሲደራረብ ጭንቀት ወረረው። ጭንቀቱን ለማባረር ራሱን ነቅነቅ አድርጎ ከተንጠራራ በኋላ ስልኩን አንስቶ ፎቶ መመልከት ጀመረ። የቀኝ እጁ አውራ ጣት በሰከንዶች ፍጥነት ፎቶዎቹን ይቀያይራል። አንድ ረቡዕ ቀን አይጠየፍ ሄደው ኢክሩን ጥልፍልፉ ሰገነት ላይ ያነሳት ፎቶ ላይ ደረሰ። መቀየሩን ትንሽ ዘግየት አደረገው። ዙም አድርጎ አፈጠጠባት። በሐሳብ ጭልጥ ስትል ውበቷ ታየው መሰል። ሳያስበው ፈገግ አለ። ኢኩ የመርሳት ታሸንፊኝ አትቀሪም። በውስጡ አንሾካሾከ። ቅዳሜ ማታ አቡ ከሱፐርማርኬቱ እንደተመለሰ እናቱ ራት አቀራረቡ። እየበሉ ያለ ያለ ወትሮ ቀልድ የማያጣው አቡ አንደበቱ ተዘግቷል። ይህን ያስተዋሉት እናቱ ወሬ ለመፍጠር ሞከሩ። አብዱራህማን ምን ነው ዛሬ ነቆራ አቀረልን እኮ። ሳቁ። ልጅሽ ፍቅር ሳይዘው አይቀርም። ሰሞኑን እኔንም ዘግቶኛል። ሉናም ተደርባ በሸቀችው። አዎ ሉና የልክ ናት። በእውነቱ ከአንዲት ሴት ፍቅር ይዞኛል። እሷን በጣም እንደምወዳት ታውቃለች። ብዙ ጊዜም እንደምትወደኝ ነግራኛለች። ቀልዳቸውን ገለበጠባቸው። ሁለቱም መብላታቸውን አቁመው ሲያፈጡበት እየሳቀ እና ይህቺ ሴት ማን እንደሆነች ማወቅ አትፈልጉም አላቸው። ማን ናት? ሉና ፈጠን ብላ ጠየቀችው። ኡሚዬ ናታ። ሰፋት በሉ እናንተ ደግሞ። በዚህ አጋጣሚ ይሄ ምላሳም ልጅሽ ላንቺ ስላለው ፍቅር ለመተርተር ቃል እንደሚያጥረው ወቂልኝ ኡሚዬ። ግን ወላሂ ውድድ ነው የማደርግሽ። እየሳቃቀፋቸው በሉ ብሉ እኔ ሱቁን ሰንቺፕስ ስለሆነ ያልኩት ብሏቸው እየሳቀ ተነሳ። ነግሬሻለሁ፣ ይሄ ልጅ ሱቅ በሚውልበት ቀን ብዙውን ሽጦ ሳይሆን በልቶ ነው የሚጨርሰው። ሉና አቡ እንዲሰማት ድምጿን ከፍ እያደረገች አሸሞረችው። አዲሷ ሴት ነች? ሉና ነበረች። ከአቡ ጋር የሚጋሩት ቁም ሳጥን ውስጥ ከልብሶቿ መሃል ስላገኘችው የአንገት ሐብል ጠየቀችው። የምን አዲስ ሴት? ኑር ሰላም ነው ለኢክሩ ስጥ ብሎ የሰጠኝ። ጠፍቶኝ እኮ። ፈጠን ብሎ ከተኛበት አልጋ ተነስቶ ቀማት። ይዛበት የነበረው ለኢክራም የገዛውን የአይ ፊደል ያለውን የአንገት ሐብል ነበር። ቀልበቢስ ሲሆንክ ይሄን እኮ ረስታው ነበር። መኝታ ክፍሉን በርግዳለት ወጣች። አቡ እጁ ላይ የተንጠለጠለውን ሐብል ተመለከተውና ፈገግ አለ። ቅድም ሱፐርማርኬት ሆኖ የተቀበለውን እውነታ ለባለቤቷ ሊነግራት አሰበ። ስልኩን አውጥቶ
ቴሌግራም ገባ። ኢኮ አለሽ ብሎ ላከላት። አዎ አለሁ፣ ግን ልወጣ ነው። ፈልገህ ከሆነ እንደ 5 ደቂቃ ልቆይልህ። አዎ የምነግርሽ ነገር አለ። መርሃባ። ምንድነው? አፈቅርሻለሁ። ዙሪያ ጥምጥም ሄደ። የሐዋሳዋ ፀሐይ ወደ ማደሪያዋ ምሽግ በዝግታ ስትንደረደር አድፍጦ ይመለከታታል። ግልብጠ ምስሏ በተንጣለለው ሐይቅ ላይ ተወለጋግዶ ይታያል። አንድ ቦታ ላይ ተሰብስበው አሳ የሚያድኑት ባለረጃጅም መንቁር አዕዋፍት ሌላ ልብን የሚያስደስቱ ትዕይንቶች ነበሩ። አቡ ሐዋሳ ከመጣ በኋላ ጨረቃውን ልትጠልቅ በምትዳዳው ጀንበር ለውጧታል። ትንሽዬ ፈገግታ ፊቱ ላይ ይነበባል። የኔው አንቺ መጥለቅሽን የሚያምኑ እኮ ናቸው ውበታቸው አታሏቸው ሞትን የሚረሱት። ድጋሚ መውጣትሽን የሚያምኑ እኮ ናቸው ሞቶ መቀስቀስ አለ ሲባሉ ተራ ዝባዝንኬ የሚመስላቸው። እንደ መጥለቅሽ ሁላ ውበታቸው እንደሚረግፍ፣ እንደ መውጣትሽ ሁላ ከቀብር እንደሚቀሰቀሱ አውቀው ላያቸው ጓጓለሁ። ሞት የሚባለውን መሸጋገሪያ ድልድይ በመግባትሽና በመውጣትሽ መሃል ያለውን ጨለማ ቢያስታውሱበት ምን አለ። ልክ ጨረቃዋ በቀኑ ክፍል ከብርሃንሽ ኃይሏን ሰብስባ ሌት እንደምታበራው ቀብራቸውን ያበሩት ዘንድ በሐያት እያሉ ብርሃንን ለመሰብሰብ ቢለፉስ። እንደ ልማዱ ከራሱ ጋር አወራ። አዲሱ ባህሪው ዝምታ ከሆነ ሰነባብቷል። እነዚያ ቀልድ ያለ ልክ ካንደበቱ የሚንፎለፎልባቸው ቀናት ከሚወዳቸው ትውስታዎቹ ጋር አብረው ተቀብረዋል። ፈገግታ የማይጠፋው ፊቱ በአስፈሪ ጨለማ ተለውጧል። የተንጨባረረው ፀጉሩ ሁሌም ከአንገቱ ላይ የማትለየው ስካርፍ ጋር ተደምሮ ብዕሩ የማይነጥፍ ደራሲ ያስመስሎታል። ፊቱ ላይ የተቸመቸመው ጥቁር ፂም የበፊቱ እሱ በአንድ አዲስ ፍጡር የተቀየረ አስመስሎታል። የበፊቱ መልከ መልካምነቱ ግን እንዳለ ነው። በስህተት ፈገግ ሲለያዩት የግቢ ሴቶች ስለ ፈገግታው ሲያወጉ ያድራሉ። መሬት ላይ ተተክለው የሚውሉ አይኖቹ ድንገት ቀና ያሉ እንደሆነ የሳምንት ወሬ ማሞቂያ ይሆናሉ። ነገር ግን እነዚህን ትዕይንቶች ሁሌ የማይገኙ በመሆናቸው የዲፓርትመንቱ ልጆች ከሚወዱለት ነገር በስተፊት ብርቅዬ የሚል ቅጥያ ይሰጡታል። ብርቅዬ ፈገግታ ያለው ልጅ፣ ብርቅዬ አይኖች፣ ባለ ብርቅዬ ቅንድቦቹ፣ ሌላም ሌላም። እሱ ግን ለነሱ መጠሪያ ግድም አይሰጠውም። አቡ አሁንም ጀንበሯ ላይ እንደተመሰጠ ነው። ወዲያው ትከሻው አካባቢ አንድ ጠንከር ያለ መዳፍ ሲያርፍበት ተሰማው። አቡ እንሂድና ሻንጣችንን እናዘጋጅ። ሳይመሽ ብናዘጋጅ ይሻል። መስዑድ ነበር ጓደኛው። አቡ አንገቱን ብቻ ነቅንቆ መስማማቱን ከገለጸለት በኋላ እየተጨዋወቱ ወደ ዶርማቸው አቀኑ። የዶርማቸው ልጆች በየተራ ሰላም እያሉ ከተቀመጡ በኋላ ወደ ግቢ ሲመለሱ ያመለጣቸውን የመግሪብ ሰላት ሰግደው ልብሳቸውን ወደ ሻንጣቸው መቆጣጠር ጀመሩ። መስዑድ አቡን ይከታተለዋል። ጥሩ ስሜት ላይ አይደለም። ሁሌ ለእረፍት ወደ ቤታቸው በሚመለሱበት ሰዓት አቡ ላይ የሚያየው የመረበሽ ስሜት ተመሳሳይ መሆኑ ትንሽ ግራ አጋብቶታል። ሻንጣቸውን ሰታትረው እንደጨረሱ ፊት ለፊት የተቀመጡት አልጋዎቻቸው ላይ ተቀምጠው የግል ስራቸውን መስራት ጀመሩ። ወዲያው የዒሻ ሰላት አዛን መድረሱን የዶርም ጓደኞቻቸው አላርም አሳወቃቸው። ሰግደው እንደተመለሱ አቡ ከተራሱ ስራ እንዴት ማስታወሻ አውጥቶ ማንበብ ሲጀምር መስዑድ ቀና ብሎ ተመለከተው። መኖር ስትጀምር ይቀጥፎሃል። መስዑድ አቋርጦት ቀጠለለት። እንድትኖር ሰበብ ሲሆኑ ግን እትጋት ነው። ይህን ነገር እኮ ደጋግመህ ከማንበብህ የተነሳ እኔንም ጭምር ሳልወድ በግድ ያስሸመደድከኝ አለውና ሳቀ። አቡ የቅድሙን ውዝዝ ያለ ፈገግታ ያሳየው። ደግሞ እሱ ምንድነው? አቡ ወደ ያዘው ብጣቂ ወረቀት እየተመለከተ
ግጥም ነው። ደሴ ስደርስ ለኢክሩ ላነብላት ፈልጌ እኮ። አቡዬ ግን ስለ ኢክሩ አሊያም ስለ በፊት ህይወትህ የሆነ ነገር እስካሁን ምንም አልነገርከኝም። ከማውቃቸው ሰዎች የተለየ ባህሪ ያለ፣ በዚያ ላይ ከኔ ውጭ ማንንም ሰው አታናግርም። ከዚህ ማስታወሻህ ጋር ያለህ ግንኙነት የሆንክ ቅኔ ነገር ነህ። ኢክሩም ቅኔ ነበረች። አቡ መለሰለት። እሺ አሁን አልጠይቀህም፣ በወራትም ቢሆን ግን ታላቅህ ነኝ። ስለዚህ እንድትነግረኝ አዝዣለሁ። መስዑዴ፣ መናገር እንደማዳመጥ እኮ ቀላል አይደለም። አይከብድህም። የሚያዳምጥ እንደምትፈልግ እኮ ግልጽ ነው። በቃ ንገረኝ። በአይኖቹ ተለማመጠው። አቡ ትንሽ ከወላወለና ካሰበ በኋላ ቢነግረው የሚፈጥረው ለውጥ ስለማይኖር ልቡን ሊያረጋጋለት ፈለገ። ሁሉም ነገር የሆነው ከ2 ዓመታት በፊት ነው። አይኖቹን ወደ ቁም ሳጥኑ ወርውሮ ይተርክለት ጀመር። የ12ኛ ክፍል ተማሪ እንደነበርኩ ፋፊ ከምትባል ልጅ ጋር በትምህርት ቤት ተዋወቅኩኝ። ጎበዝ ተማሪ፣ በዚያ ላይ ቆንጆዬና አብድ ነበረች። ማንኛውም ወንድ የሚወዳት አይነት። እኔ ደግሞ ሴት አይቼ የማላበድ ቆንጆ ከሆነች የማልመራት አይነት ወንድ ነበርኩ። ፋፊ ደስ አለችኝ፣ ተግባባን፣ ተቀራረብን። ይበልጥ ያቀራረበን አጋጣሚ ደግሞ የእህቴ ባል ከውጭ መጥቶ እህቴን ሰርፕራይዝ ያደረገበት ቀን ነበር። ያው ሉሉ እንደሚመጣ እንጂ የሚመጣበትን ቀን ስለማታውቅ በድብቅ ነበር ሁሉን ነገር ያዘጋጀነው። በዚያ ድብቅነት ውስጥ እኔና ፋፊ የተደበቀ ስሜታችንን ማውጣት አሰኘን። ኦሆ የህንድ ፊልም ነው አትለኝም ቀድመህ? በደንብ እንድዘጋጅ። ሌት ሚ ገስ። ከዛ ተወደዳችኋ? ከት ብሎ ሳቀበት። ያው በለው መጀመሪያ ፋፊ ነበረች እንደምትወደኝ ነገረችኝ። ያን ቃል ከሷ ስጠብቀው ነበር፣ ግን ስትነግረኝ ደስ አላለኝም። ምክንያቷ ደግሞ ኢክሩ ነበረች። ኢክሩ ማለት የእህቴ ባል እህት ነች። ሰው አትወድም፣ በተለይ ወንድ። በዚያ ላይ እዩኝ አትልም። ሁሉም ይፈራት ነበር። ቃላቶቿ ከባባድ ናቸው። ብቻ እሷንም ልቤ ከጀለ። ነገር ግን ለበፊቱ አቡ ፍላጎቱን የምትነሳ ነበረችና ፋፊን መረጥኩ። ብዙ ቀናት በፍቅረኝነት አሳለፈ፣ እኔና ፋፊ ማለት ነው። ብዙ ድንበሮችንም አለፈ። አቡ ሁሉንም ታሪክ ዘከዘከለት። መስዑድ በተመስጦ እያዳመጠው ነው። በቃ የዛኔ ሱቅ ተቀምጬ ሳብሰለስል ኢክሩን እንደምወዳት ተገለጠልኝ። እንዴ ፋፊስ? የዛኑ ቀን ስልክ ደውዬ ግንኙነታችን መቋረጥ እንዳለበት ነገርኳት። እንደሚሰባብራት አውቃለሁ። በጊዜው ሳስበው የነበረው ሳልወዳት አብሬያት በሆን እንዳልጎዳት እንጂ ስለ ግንኙነታችን ሐራምነት አልነበረም። እሺ ኢክሩን ወደድካት? ከዛስ ነገርካት? አዎ የዛን ዕለት ማታ ላይ ነበር የነገርኳት። ፈገግ አለ እና ምን አለችህ አለ መስዑድ። አቡ አይኖች ውስጥ ሊገባ ምንም አልቀረው። እስኪ ትንሽ ጓጓ፣ ነገ ጉዟችን ላይ ምን ላወራህ ነው አሁን ከጨረስኩት? ሌሊት ነው የምንነሳው፣ ሳይመሽብን እንተኛ ብሎት አልጋውን ማዘገጃጀት ጀመረ። አቤት ልብ መስቀል ግን ስትችልበት! ኢክሩን ግን እስከማያት ቸኮልኩ። አቡን በፍቅሯ ያንበረከከችውን ምትሃተኛ ሴት እኔም እስከማያት ቸኩያለሁ። አይኖቹን ባንደቋጠሩ አልጋው ውስጥ ገብቶ ተሸሸገ። ይቀጥላል።